በመጽሐፍ ቅዱስ ውስጥ አንድም ቦታ ላይ የእግዚአብሔር ልጅ በስጋ ተገለጠ፣ የእግዚአብሔር ልጅ በስጋ መጣ የሚባል ቋንቋ የለም። በጥንቃቄ ነው የተጻፈው። በስጋ ተገለጠ ተብሎ የተነገረን ሕያው እግዚአብሔር ወይም እግዚአብሔር አብ ነው። አለቀ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 በስጋ የተገለጠው ማን ነው? ሕያው እግዚአብሔር። ሕያው እግዚአብሔር ማን ነው? እግዚአብሔር አብ። ማረጋገጫ ምዕራፍ 16 ቁጥር 16፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 69ን ማየት ይቻላል። ሕያው እግዚአብሔር ብሎ መጽሐፍ ቅዱስ አይደንቲፋይ የሚያደርገው እግዚአብሔር አብን ነው። ከዛ በተረፈ ላሳያችሁ። ለምሳሌ አንዳንድ በዚህ አይነት መንገድ የሚኬዱ ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ ምዕራፍ 3 ላይ ልውሰዳችሁ። አንደኛ ዮሐንስ ምዕራፍ 3 ይህ መጽሐፍ ቅዱስን ሰዎች ራሳቸው ማንበብ ባልጀመሩ ጊዜ የሚደረግን አይነት ዘዴ በዚህ ዘመን ማድረግ አይቻልም። በእያንዳንዳችን እጅ መጽሐፍ ቅዱስ በእጃችን ያለበት ዘመን ላይ ያለ ነው። ማንም ዝም ብሎ እንደፈለገ ሊነግረን የሚችልበት ዘመን አይደለም። ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ምን ይላል? እግዚአብሔር የተመሰገነ ይሁን። ወይም ከቁጥር 8 ላይ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ በስጋ ተገለጠ አይልም። ግን እንደሱ ሊያነቡላችሁ ይፈልጋል። የእግዚአብሔር ልጅ ተገለጠ ነው የሚለው፣ ስጋ አይገባም። የእግዚአብሔር ልጅ ሲሆን እኮ ኦልሬዲ ስጋ አለ። ስለዚህ ስጋ በስጋ ተገለጠ ሊባል አይችልም። የለም። ካልተጻፈ ደግሞ አልተጻፈ። አትጨምር። ሕያው እግዚአብሔር ነው በስጋ የተገለጠው የተባለው፣ እግዚአብሔር አብ ነው በስጋ የተገለጠው የተባለው። በቃ ከዛ ውጪ ሌላ ቦታ እንደዛ አይነት ታሪክ አልተጻፈም። የእግዚአብሔር ልጅ በስጋ መጣም አይልም ይላል። እግዚአብሔር ልጅ በስጋ አንድ ማስረጃ አለን። እነዚህ አሳጆች እኮ በቃ መጽሐፍ ቅዱስን ማናቅ ይመስላል ይሉና አንደኛ ዮሐንስ ላይ ይዘዋችሁ ይመጣል። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ተመልከቱ። የእግዚአብሔር ልጅ እንደመጣ ይላል። የእግዚአብሔር ልጅ በስጋ መጣ አይልም። በስጋ ተገለጠ እግዚአብሔር አብ፣ በስጋ ተገለጠ ሕያው እግዚአብሔር እንጂ የእግዚአብሔር ልጅ በስጋ ተገለጠ የሚልም የለም። የእግዚአብሔር ልጅ በስጋ መጣ፣ ስጋ የሚባል አይገባም። የእግዚአብሔር ልጅ ካለ በኋላ ስጋ የሚባል ቃል መጽሐፍ ቅዱስ አይጠቀምም። አንድም ቦታ ላይ አይጠቀምም። የእግዚአብሔር ልጅ የሚል ተርም ከተጠቀመ በኋላ ስጋ የሚባል ነገር አያስከትልም። እንኳን በክርስቶስን የእግዚአብሔር ልጅ በሚልበት ቦታ ቃል ቀርቶ እኛ ራሳችንን እንኳን ለምሳሌ ሮሜ ላይ ልውሰዳችሁ። ሮሜ መጽሐፍ ምዕራፍ 8 ላይ ሂዱና ቁጥር 18 እና 19 ላንብብላችሁ። ምን ይላል? ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይልና የፍጥረት ናፍቆት ይላል። የፍጥረት ናፍቆት የእግዚአብሔርን ልጆች በስጋ መገለጥ ይጠባበቃል አይልም። የእግዚአብሔር ልጆች በስጋ መገለጥ የሚባል የለም። የእግዚአብሔር ልጆችን መገለጥ ይጠባበቃል ነው የሚል። እንኳን ለክርስቶስ ቀርቶ ለእኛም እንደዚህ ነው የተጻፈው። እግዚአብሔር የተመሰገነ ይሁን። ሌላም ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ልውሰዳችሁና ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ እንደዚህ ይላል፣ አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበረና ከኔም ይልቅ የከበረ ሆኗል ይላል። አንድ ሰው ከኔ በኋላ ይመጣል እንጂ አንድ ሰው ከኔ በኋላ በስጋ ይመጣል። ሰው ሲለው ኦልሬዲ ስጋ አለው። ሰው ሲለው ስጋ የሌለው እኮ ሰው የለም። ስለዚህ አንድ ሰው ከኔ በኋላ በስጋ ይመጣል ኖ አይልም። አንድ ሰው ከኔ በኋላ ይመጣል ነው። ሰው ስትለው ኦልሬዲ ስጋ ስላለው እንደገና ስጋ ያለውን ነገር መልሰ በስጋ ይመጣል የሚባል ነገር የለም፣ አልተጻፈም። ለምንድን ነው የሚጨመረው? በመጨማመር ካልሆነ በስተቀር የእግዚአብሔር ቃል እንዳለ በተቀመጠው እንውሰደው ካል በስጋ የተገለጠ ሕያው እግዚአብሔር ነው። አለቀ። ሕያው እግዚአብሔር ደግሞ በመጽሐፍ ቅዱስ ቋንቋ ራሱ እግዚአብሔር ነው። ይሄን ነው አይደንቲፋይ ያደረገው። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ተመልከተው። ዮሐንስ ወንጌል ምዕራፍ 6 ቁጥር 9 ተመልከተው። ሕያው እግዚአብሔር አብን
ለመግለጽ መጽሐፍ ቅዱስ የሚጠቀምበት ቋንቋ ነው። ስለዚህ በስጋ የተገለጠው እግዚአብሔር አብ ነው እንጂ የእግዚአብሔር ልጅ በስጋ ተገለጠ የሚልም የለም። የእግዚአብሔር ልጅ በስጋ መጣ የሚልም የለም። እግዚአብሔር ይመስገን። በስጋ መጣ ካለ ስም ጠቅሶ ነው። ኢየሱስ ክርስቶስ በስጋ መጣ ሊል ይችላል። ክርስቶስ በስጋ መጣ ሊል ይችላል። እግዚአብሔር ካለ ግን በስጋ ተገለጠ። ኢየሱስ ክርስቶስ ካለ በስጋ መጣ። ክርስቶስ ካለ በስጋ መጣ። እግዚአብሔር ያው እግዚአብሔር ካለ ደግሞ በስጋ ተገለጠ። የእግዚአብሔር ልጅ ካለ ግን ተገለጠ፣ መጣ፣ አለቀ እንጂ በስጋ የሚል አይጨምርም መጽሐፍ ቅዱስ። መጽሐፍ ቅዱስ ካልጨመረ ደግሞ እኛም አንጨምርም። ስለዚህ በስጋ የተገለጠው ሕያው እግዚአብሔር፣ ከዛ ውጪ በስጋ ተገለጠ ተብሎ መጽሐፍ ቅዱስ ላይ የተጻፈ ሌላ የለም። ተገለጠ ብሎ ሕያው እግዚአብሔር ነው በስጋ የተገለጠው። ሕያው እግዚአብሔር ደግሞ እግዚአብሔር አብ ነው። ይህንን ማን ነው ያመነው ካለን ለሰማያዊው መንግስት የሚጠበቅ